ሰላም እንዴት ናችሁ? የደሱ ወልት ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን እንድንማማር የፈለኩት የወር አበባ መዛባትን የሚያስተካክሉ እጅግ አስገራሚ የሆኑ የምግብ አይነቶችን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ሳብስክራይብ ያደረጋችሁ ቪዲዮን እንድትጀምሩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። የወር አበባ ወይም ደግሞ ይሄ ማንስትሬሽን ብለን የምንጠራው እንግዲህ የራሱ የሆነ ሳይክል አለው ማለት ነው። በተለይ ደግሞ ማንስትሪያል ሳይክል እንደሚታወቀው አንዲት ሴት የመጀመሪያ የወር አበባዋን ካየች ጀምሮ ያለውን ሂደት ነው ማለት ነው የሚቆጥረው። ብዙ ጊዜ የእንቁላል እንግዲህ ስፐርም ካላገኘችና ኢምፕላንቴሽን ቴክስ ፕሌስ ካልተደረገ የማህፀን ግድግዳ ሸድ በማድረግ ደም መፍሰስ ወይም ደግሞ የወር አበባ እየተባለ የሚጠራውን ሂደት እንዲከሰት ያደርጋል ማለት ነው። ብዙ ጊዜ እንግዲህ ይህ ሳይክል ይህ ማንስትሬሽን ሳይክል አንዱ የሪፕሮዳክቲቭ ሲስተም አንዱ አባል ነው ማለት ነው። በተለይ ደግሞ ይህ ሳይክል እንደሚታወቀው ማህፀን ለእርግዝና ዝግጁ እንዲሆን የሚደነድንበት ሜካኒዝም ነው ማለት ነው። ነገር ግን አሁን እንዳልነው እንቁላል ስፐርም ካላገኘችና ፈርቲላይዜሽን ቴክስ ፕሌስ ካልተደረገ ሸድ እያደረገ በፔሪየድ መልክ ወይም ደግሞ በየወር አበባ መልክ ይፈሳል ማለት ነው። ይሄ እንግዲህ ብዙ ጊዜ አቨሬጂካሊ በየ28ኛው ቀን ነው የሚከሰተው ማለት ነው። በተለይ ደግሞ አቨሬጁ በየ28 ቀን ተባለ እንጂ አንዲት ሴት በ21 ቀን ልታይ ትችላለች እስከ 35 ቀን ልታይ ትችላለች ማለት ነው። ነገር ግን አቨሬጂካሊ 28 ቀን በየ28 ቀን ታያለች ማለት ነው። ማንስትሬሽን እንደሚታወቀው እንግዲህ በየወሩ የሚከሰት ነው ማለት ነው። በተለይ ደግሞ ይሄ መንዝሊ ሼዲንግ እያልን እንጠራዋለንና ወይም ደግሞ የማህፀን ግድግዳ የደነደነው የሚፈርስበት ሜካኒዝም ነው ማለት ነው። በተለይ ደግሞ ይሄ ሲፈርስ ግማሹ ፓርት የደም አይነቱ ነው፣ ግማሹ ፓርት ደግሞ የዩትረስ ላይ ሊገኝ የሚችል የቲሹ አይነት ነው ማለት ነው የሚፈሰው። ይህንን እንቅስቃሴ ለማካሄድ እንግዲህ ሆርሞኖች ትልቅ ሚና አላቸው ማለት ነው። በተለይ ደግሞ እንደ ሜሴንጀር ሆነው ያገለግላሉ ማለት ነው። እነዚህ ሆርሞኖች ፒቱይታሪ ግላንድ ብለን እንጠራዋለን አንዱን፣ ሌላው ደግሞ ሃይፖታለመስ ብለን እንጠራዋለን፣ ሌላው ደግሞ ኦቫሪ ነው ማለት ነው። በተለይ ፒቱይታሪ እና ሃይፖታለመስ እንግዲህ ብሬን ውስጥ ነው የሚገኙት። ኦቫሪ ደግሞ አንዱ የሪፕሮዳክቲቭ ሲስተም አንዱ አባል ነው ማለት ነው። እነዚህ እንግዲህ የተለያዩ ሆርሞኖች ሜክ እንዲሆኑ ወይም ደግሞ እንዲሰሩ በማድረግ ሪሊዝ እንዲሆኑ በማድረግ ትልቅ ሚና አላቸው ማለት ነው። ምክንያቱም የማንስትሬሽን ሳይክል የራሱን ዑደት እንዲጠብቅ የእነዚህ ሆርሞኖች ትልቅ ሚና አለው ማለት ነው። በተለይ ደግሞ ይሄ እነዚህ ሆርሞኖች ማህፀን እንዲደነድንና ቲክ እንዲሆን በማድረግ ለእርግዝና ዝግጁ እንዲሆን ያደርጋሉ ማለት ነው። በተለይ እንቁላል እንግዲህ ኦቭሌት ካደረገ በኋላ ወደ ፋሊፋይን ቲዩብ በመምጣት ከስፐርም ጋር በመገናኘት ኮምባይን በመሆን ፈርቲላይዜሽን እንዲፈጠር ከሚያደርጉ ነገሮች አንዱ የሆርሞኖች ሚና ትልቅ ነው ማለት ነው። በተለይ ደግሞ አሁን እንዳልነው እነዚህ ሆርሞኖች እንቁላልም ኦቭሌት እንዲያደርግ ወይም ደግሞ ኦቭሌሽን እንዲካሄድም በማድረግ ትልቅ ሚና አላቸው ማለት ነው። እንቁላል ከተመረተች ወይም ደግሞ ኦቭሌሽን ወይም ደግሞ ማቹር ከሆነች በኋላ እንደሚታወቀው ወደ ፋሊፋይን ቲዩብ ትራቭል ታደርጋለች ወይም ደግሞ ትጓዛለች ማለት ነው። ይሄ እንግዲህ ፋሊፋይን ብለን የምንጠራው የቲዩብ አይነቱ ነው። ፈርቲላይዜሽን ቴክስ ፕሌስ የሚደረግበት ኤሪያ ነው ማለት ነው። ስለዚህ እንቁላል ከኦቫሪ ላይ ከተመረተች በኋላ ማቹር ትሆናለች። ማቹር ከሆነች በኋላ ወደ ኦቪዳክት ወይም ደግሞ ፋሊፋይን ቲዩብ በመምጣት ዌት ታደርጋለች ማለት ነው ስፐርምን። በዛ ሂደት ስፐርም ከተገኘና ስፐርም ካለ ፈርቲላይዜሽን ቴክስ ፕሌስ ይደረጋል ማለት ነው። በዛ ሂደት ወደ ዩትረስ በመምጣት ኢምፕላንቴሽን እንዲፈጠር ይደረጋል ማለት ነው። ነገር ግን አንዳንዴ እንቁላል ለ5 ቀን ያህል ትጠብቅና ምንም አይነት ስፐርም በማታገኝበት ጊዜ ትሞታለች እና በዚህ ሂደት እንግዲህ አጠቃላይ የዚህ የዩትረስ የደነደነው የዩትረስ ፓርት ብሬክ ዳውን ወይም ደግሞ ሼድ በማድረግ በፔሪየድ መልክ ወይም ደግሞ በወር አበባ መልክ ይፈሳል ማለት ነው። ስለዚህ ይህ ነው ሂደቱ ማለት ነው። ማንስትሪያል ሳይክል ብለን የምንጠራው እንግዲህ ብዙ ጊዜ ይሄ ኢቨንት ነው ወይም ደግሞ ኮንሲኩዌንስ ነው። በተለይ ደግሞ እንደሚታወቀው ማህፀን ፖሲቢሊቲ ወይም ደግሞ ፕሬግናንሲን ፕሪፔር ለማድረግ የራሱ ሜካኒዝም የሚፈጥርበት ሜትድ ነው ማለት ነው። በተለይ ደግሞ ይህ ሳይክል እንደሚታወቀው የመጀመሪያው
መጀመሪያ ማስተር ፔሪድ ካየችበት አንስቶ ቀጣይ ላይ የምታይበትን ፔሪድ ኢንተርቫል የሚይዝ ነው ማለት ነው። በተለይ ደግሞ ይሄ ፔሪድ ዛሬ ለምሳሌ በአንዲት ሴት የሆነ ቀን ፔሪድ ካየች ቀጣይ ላይ በየወሩ የምታይበትን ኢንተርቫል ይፈጥራል ማለት ነው። የራሱን ሂደት ይጠብቃል ማለት ነው። ይሄ ሬጉላር ሲሆን ነው ማለት ነው። እንግዲህ አንዲት እናት በየ8 ቀኑ ነው የወር አበባ የምታየው ስንል አቨሬጂካሊ እንደምታውቀው በየ28 ቀኑ ታያለች ተብሎ ይታሰባል ማለት ነው። አቨሬጅ ሌንግዙ ማለት ነው። ነገር ግን ብዙ ጊዜ ቀድማ በ21 ቀንም ልታይ ትችላለች። ከ28 ቀን ዘላ ደግሞ በ38ኛው ቀንም ልታይ ትችላለች ማለት ነው። ስለዚህ ከ21 እስከ 35 ቀን ኢንተርቫሉ ሊወሰን ይችላል ማለት ነው። ነገር ግን ይሄን በአቨሬጅ ስናሰላው በየ28 ቀኑ የወር አበባ ወይም ደግሞ ማንስትሬሽን ታያለች ማለት ነው አንዲት እናት። ስለዚህ ከ21 እስከ 35 ቀን ያለው ኖርማል ነው ተብሎ ይታሰባል ማለት ነው። ይሄ ደግሞ እንግዲህ ለምን ያህል ቀን ይቆያል የሚለውን ስናይ በተለይ ደግሞ የፔሪድ ከጀመረች ወይም ደግሞ የወር አበባ ተጀመረች አንስቶ እስከ ስንት ቀን ይቆያል የሚለውን ስናይ ከ3 እስከ 7 ቀን ይቆያል ማለት ነው። ስለዚህ ይሄ ኖርማል ነው ተብሎ ይታሰባል ማለት ነው። ስቴጆችን ስናይ ደግሞ ወይም ደግሞ ፌዞችን ስናይ ብዙ ጊዜ ሜንሰስ ፌዝ የሚባል አለ። ይሄ የመጀመሪያ የወር አበባ የምታይበት ቀን ነው ማለት ነው። በተለይ ይሄ እንደሚታወቀው የቅድም እንዳልነው እንቁላል ስፐርም ሳታገኝ ስትቀር 5 ቀን ትጠብቃለች። ከ5 ቀን ጠበቀች በኋላ የእንቁላሎች ይሞታሉ ማለት ነው። በዛ ሂደት የማህፀን የደነደነው የማህፀን ግድግዳ ወይም ቲክ የሆነ የማህፀን ግድግዳ ሼድ በማድረግ በወር አበባ መልክ ይፈሳል ማለት ነው። ይሄ ሂደት ከ3 እስከ 7 ቀን ይቆያል ማለት ነው። ሁለተኛው ፎሊኩላር ፌዝ ብለን የምንጠራው ነው። ይሄ ፎሊኩላር ፌዝ እንግዲህ የመጀመሪያው የሜንሰስ ፌዝን አንስቶ እስከ ኢንድ ኦፍ ኦቭሌሽን ያለውን ሂደት ያጠቃልላል ማለት ነው። ወይ ደግሞ አጠቃላይ እንቁላል መጨረሻው እንቁላል እስከሚወጣበት ቀን ያለውን ሂደት ያጠቃልላል ማለት ነው። በዚህ ሂደት እንግዲህ በዚህ ጊዜ በፎሊኩላር ፌዝ ላይ ከፍተኛ የሆነ የኤስትሮጅን መጠን ራይዝ ያደርጋል ማለት ነው። በዛ ሂደት አሁን እንዳልነው የማህፀን ግድግዳ ቲክ እንዲሆንና ለእርግዝና ዝግጁ እንዲሆን ያደርጋል ማለት ነው። ከዚህ በተጨማሪ ደግሞ ፎሊክል ስቲሙሌቲንግ ሆርሞን ብለን የምንጠራው ይሄ ኦቫሪ ላይ በመሄድ እንቁላሎች ግሮዝ እንዲሆንና ማቹር እንዲሆን በማድረግ ትልቅ ሚና አለው ማለት ነው። በዛ ሂደት እንቁላሎች ማቹር ይሆናሉ። የተዘጋጀ እንቁላል እንዲወጣ ማለት ነው። በዛ ሂደት እንግዲህ ሶስተኛው ፌዝ ኦቭሌሽን ፌዝ ብለን እንጠራዋለን ማለት ነው። ኦቭሌሽን ፌዝ ብለን የምንጠራው ከ14 እስከ 28 ያለውን ቀን ይይዛል ማለት ነው። በዛ ሂደት ይሄን ኢንተርቫል ይይዛል ማለት ነው። በተለይ ደግሞ በዚህ ሰዓት ሉቲናይዚንግ ሆርሞን ብለን የምንጠራው በከፍተኛ ደረጃ ራይዝ ያደርጋል ማለት ነው። ይሄ ሉቲናይዚንግ ሆርሞን እንደሚታወቀው ኦቫሪ እንቁላልን በስርዓት እንዲለቅና ሙቭመንት እንዲጀምሩ እንቁላሎችን ያደርጋል ማለት ነው። በዚህ ሂደት እንግዲህ ይሄ ኢቨንት ኦቭሌሽን እየተባለ ይጠራል ማለት ነው። አራተኛው ሉቲያል ስቴጅ ብለን ወይም ደግሞ ሉቲያል ፌዝ ብለን እንጠራዋለን ማለት ነው። ይሄ ፌዝ ደግሞ ከ15 እስከ 28 ቀን ያለው ኢንተርቫል ይዛል ማለት ነው። በዚህ ሂደት እንግዲህ እንቁላሎች በደንብ የማቹር የሆኑ እንቁላሎች ጉዟቸውን እንዲጀምሩ በተለይ ደግሞ ከኦቫሪ እየወጡ ወደ ፋሊፋይን ቲዩብ ትራቭል እንዲያደርጉ ያደርጋል ማለት ነው። በዛ ሂደት እንግዲህ እንቁላሎች ጉዞ እንዲጀምሩ ያደርጋል ማለት ነው። በዚህ ፌዝ ብዙ ጊዜ ፕሮጀስትሮን ሆርሞን በከፍተኛ ደረጃ ራይዝ ያደርጋል ማለት ነው። ይሄ ራይዝ ማድረጉ እንግዲህ ቅድም እንዳልነው ዩትሪን ለእርግዝና ወይም ደግሞ ለፕሬግናንሲ እንድትዘጋጅ በማድረግ ሂደት ከፍተኛ ሚና አለው ማለት ነው። በተለይ ደግሞ እንቁላል ብዙ ጊዜ ስፐርም ካገኘችና 5 ቀን እስከ 5 ቀን ትጠብቃለች። ስፐርም ካገኘች ፈርቲላይዝ ወይም ደግሞ በማድረግ ፈርቲላይዜሽን ቴክስ ፕሌስ ይደረጋል ማለት ነው። ኦቪዳክት ላይ ወይም ደግሞ ፋሊፋይን ቲዩብ ላይ ማለት ነው። በዛ ሂደት እንግዲህ ኢምፕላንቴሽን ዩትረስ ላይ ቴክስ ፕሌስ እንዲሆን ይደረጋል ማለት ነው። ነገር ግን በዚህ ሂደት እርግዝና እንዲፈጠር ይደረጋል ማለት ነው። ነገር ግን አንዳንዴ እርግዝና ካልተፈጠረና እንቁላል ስፐርም ካላገኘች ብዙ ጊዜ የደነደነው የዩትረስ ፓርት ሼድ የሆነው በፔሪድ መልክ ወይም ደግሞ በወር አበባ መልክ እንዲወገድ ያደርጋል ማለት ነው። ምክንያቱም ደግሞ የኤስትሮጅን እና የፕሮጀስትሮን ሆርሞን ድሮፕ ወይም ደግሞ ዲክሪዝ ስለሚያደርግ ማለት ነው። በዛ ሂደት እንግዲህ ፔሪድ እየተባለ ይጠራል ማለት ነው። ስለዚህ በዚህ ሂደት ፔሪድ ወይም ደግሞ የወር አበባ እያልን እንጠራዋለን ማለት ነው። አንዲት ሴት በመቼ ነው የወር አበባ ማየት የምትጀምረው የሚለውን ስናይ ደግሞ አቨሬጂካሊ እንግዲህ በ12 ዓመት አንዲት ሴት የወር አበባ ትጀምራለች ተብሎ ይታሰባል ማለት ነው። ነገር ግን ይሄ አቨሬጅ ነው። ከ8 እስከ 16 ዓመቷ በዚህ ባለው ኢንተርቫል ውስጥ ታያለች ተብሎ ይታሰባል ማለት ነው። ብዙ ጊዜ በተለይ ደግሞ
የፐቡከር ወይም ደግሞ ይሄ ሰከንዳሪ ሴክሹዋል ካራክተሪስቲክስ ስለምጠራቸውን ዲቨሎፕ ታደረገች ጀምሮ በተለይ ደግሞ ጡት ማጎጥጎጥ በተለይ ደግሞ እነዚህ ጸጉር ማብቀል ተጀመረች አንስቶ ለተወሰነ አመታት በዛ ውስጥ ፔሪየድ ታያለች ተብሎ ይታሰባል ማለት ነው። በተለይ ደግሞ ጸጉር ማብቀል ጡት ማጎጥጎጥ ጀምራ ለአንድ ለሁለት አመት በኋላ ተጠበቀች በኋላ ፔሪየድ ትጀምራለች ተብሎ ይታሰባል ማለት ነው። ፔሪየድ አንዲት ሴት ደግሞ የምታቆመው እንግዲህ ሞኖፖዝ የተባለ ይጠራል ማለት ነው። ወይም ደግሞ እድሜዋ 51 ሲደርስ ታቆማለች ማለት ነው። በተለይ ደግሞ እንቁላል መመረት ያቆማል፣ ኦቭሌት ማድረግ ያቆማል ማለት ነው። በዛ ሂደት እንግዲህ ሜኖፖዝ የተባለ ይጠራል ማለት ነው። ምልክቶችን ስናይ ደግሞ እንግዲህ ብዙ ጊዜ በፔሪየድ ወይም ደግሞ በወር አበባ ጊዜ ሊከሰቱ የሚችሉ የተለያዩ ሳይንና ሲምፕተሞች አሉ ማለት ነው። በተለይ ደግሞ በእያንዳንዱ ሰው በተለይ ደግሞ አንዲት ሴት ከፍተኛ የሆነ ህመም ይኖራታል፣ ከፍተኛ የሆነ ሳይንና ሲምፕተም ይኖራታል። አንዳንዶች ሴቶች ደግሞ ምንም አይነት ሲምፕተም ሳይኖራቸው በቀላሉ የሚያሳልፉበት ሜካኒዝም አለ ማለት ነው። ነገር ግን እንደ አጠቃላይ ስናይ ብዙ ጊዜ ብዙ ሴቶች ክራምፕ አላቸው ወይም ደግሞ ሞስት ኮመን ሲምፕተም ብለን የምንጠራው አብዶሚናል ክራምፕ አላቸው ማለት ነው። ይሄ ክራምፕ እንግዲህ ዩትሪን ኮንትራክት ሲያደርግ ሊከሰት የሚችል ህመም ነው ማለት ነው። ስለዚህ ከፍተኛ የሆነ ሎወር አብዶሚናል ክራምፕ ይኖራቸዋል ማለት ነው። ከዚህ በተጨማሪ ደግሞ ሙዳቸው ይቀያየራል። በተለይ ደግሞ የስሜት መለዋወጥ ሊኖር ይችላል ማለት ነው። ከፍተኛ የሆነ የስሜት መለዋወጥ ይኖራል ማለት ነው። ምክንያቱም የሆርሞናል ኢምባላንስ ስለሚኖር ማለት ነው። እንዲሁም ደግሞ ከፍተኛ የሆነ የራስ ምታት አለ ማለት ነው። ምክንያቱም ቅድም እንደጠቀስነው ሆርሞኖች ፍላክቹዌት ማድረግ ስለሚጀምሩ ከፍተኛ የሆነ የራስ ምታት ሊኖር ይችላል ማለት ነው። እንዲሁም ደግሞ የእንቅልፍ ይሄ ትሬብል የሆነ ስሊፒንግ ሊኖር ይችላል ወይም ደግሞ እንቅልፍ በስርዓት አለመተኛት በመሃል የመንቃት ነገር ሊኖር ይችላል ማለት ነው። ደግሞ ፉድ ክሬቪንግ ሊሆን ይችላል ማለት ነው። በተለይ ደግሞ አንድ ምግብ በከፍተኛ ደረጃ የመሻት ነገር ሊኖር ይችላል ማለት ነው። ሌላው የሆድ መነፋት ወይም ደግሞ ብሎቲንግ ዲስቴንሽን ሊኖር ይችላል ማለት ነው። ከዚህ በተጨማሪ ደግሞ ብረስት ቴንደርነስ ይኖራል። በተለይ ደግሞ የአንዲት ሴት ጡት በሚነካበት ሰዓት ላይ ወይም ደግሞ ጡቷን በምትነካበት ሰዓት ላይ ከፍተኛ የሆነ ቴንደርነስ ሊኖር ይችላል ማለት ነው። ከዚህ በተጨማሪ ደግሞ አክን ብለን የምንጠራው ወይም ደግሞ የቡግር አይነት ስሜት ሊኖር ይችላል ማለት ነው። ስለዚህ እነዚህ ነገሮች ካሉ ሲምፕተሞች ናቸው ማለት ነው። እንግዲህ ይሄ የወር አበባ ዑደቱን አልጠበቀም ወይም ደግሞ ሬጉላር ነው ብለን የምንጠራው መቼ ነው ወይም ደግሞ ተስተጓጉሏል ብለን የምንጠራው ምን ሲሆን ነው የሚለውን ስናይ እንግዲህ ከኖርማሉ ዲቪዬት ሲያደርግ ነው። በተለይ ደግሞ ቅድም እንደጠቀስነው ከ21 ቀን በታች ቀድሞ የሚመጣ ከሆነ ከ35 ቀን በላይ የሚቆይ ከሆነ ወይም ደግሞ አቨሬጅ ካለ አንድ ሴት በፔሪየድ በየ28 ቀኑ ታያለች ተብሎ ይታሰባል ማለት ነው። ነገር ግን ከ21 ቀን ጀምሮ ከ21 እስከ 35 ያለው ኢንተርቫል ኖርማል ነው። ነገር ግን ከ21 ቀን ቀድሞ የሚመጣ ከሆነ ከ35 ቀን በላይ የሚቆይ ከሆነ አሁን እንዳልነው ከፍተኛ የሆነ ችግር አለ ማለት ነው። ሌላው ደግሞ ለሶስት ወር ምንም አይነት ፔሪየድ ማታይ ከሆነ ወይም ደግሞ የወር አበባ ማታይ ከሆነ ለ90 ቀን ይህም ችግር አለ ተብሎ ይታሰባል ማለት ነው። ሌላው ደግሞ ከኖርማሉ የበለጠ በተለይ ደግሞ ከ80 ኤምኤል በላይ ፔሪየድ አንድ ሴት አቨሬጅ ካሊ ከዛ በላይ ኤምኤል የሚፈሳት ከሆነ ይህም ከፍተኛ ነው ተብሎ ይታሰባል ማለት ሬጉላር ነው ተብሎ ይታሰባል። ከዚህ በተጨማሪ ደግሞ ከ5 ኤምኤል በታች ከሆነም ሌላ ችግር አለ ተብሎ ይታሰባል ማለት ነው። እንዲሁም ደግሞ ፔሪየዱ ከጀመራት ጀምሮ ከ3 እስከ 7 ቀን መፍሰስ ኖርማል ነው። ነገር ግን ከ7 ቀን በላይ ከዘለለ ደግሞ ሬጉላሪቲ አለ ተብሎ ይታሰባል ማለት ነው። ሌላው ደግሞ ብዙ ጊዜ እንግዲህ ኖርማል የሆነ የደም መፍሰስ ከ5 እስከ 80 ኤምኤል ነው ተብሎ ይታሰባል። ወይም ደግሞ በዚህ ኢንተርቫል ነው ተብሎ ይታሰባል። ከ80 ኤምኤል በላይ ከሆነ ደግሞ አብኖርማል የሆነ ብሊዲንግ ነው ተብሎ ይታሰባል ማለት ነው። ስለዚህ እነዚህን ምልክቶች አንዲት ሴት የምታይ ከሆነ የወር አበባ መዛባት ገጥሟታል ተብሎ ይታሰባል ማለት ነው። በተለይ ደግሞ አሁን እንዳልነው ብዙ ጊዜ እነዚህ የወር አበባ መዛባት ምልክቶችን የምትለየው ከኖርማሉ ዲቪዬት ሲያደርግ ነው ቅድም እንደጠቀስነው ማለት ነው። ምክንያቶችን ስናይ ደግሞ እንግዲህ ኮዞቹም ነው ምክንያቶችን ኢሬጉላር የሆነ ፔሪየድ ወይም ደግሞ መንስትራል ሳይክል እንዲኖር ከሚያደርጉ ነገሮች ውስጥ በዋነኝነት የሚጠቀሱ ምን ናቸው የሚለውን ስናይ አንደኛ ፖሊሲስቲክ ኦቫሪያን ሲንድሮም ለምንጠራው ችግር ካለ ነው። በተለይ ደግሞ ይሄ የሆርሞናል ዲስኦርደር እንዲከሰቱ ከሚያደርጉ ነገሮች ውስጥ አንዱ በከፍተኛ ደረጃ ይጠቀሳል ማለት ነው። በተለይ ደግሞ የሆርሞን መለዋወጥ ወይም ደግሞ ባላንስ ችግር ካለ አሁን እንዳለው የፔሪየድ መዛባት ሊኖር ይችላል ማለት ነው። በተለይ ደግሞ ይሄ ፖሊሲስቲክ ኦቫሪያን ሲንድሮም አንዲት ሴት ኤክስፒሪየንስ ልታደርጋቸው የምትችሎች ነገሮች አሉ። በተለይ ደግሞ ሬጉላር የሆነ ፔሪየድ አዘውትራ የምታይ ከሆነ
ሄቪ የሆነ ብሊዲንግ በተለይ ደግሞ ከ80 ኤምኤል በላይ የምታይ ከሆነ እንደዚህ አይነት ችግር አለ ተብሎ ይታሰባል። ሁለተኛው ደግሞ የታይሮይድ ዲስኦርደር ችግር ካለ ነው። በተለይ የታይሮይድ ወይም ደግሞ ይሄ የኢንዶክሪን ሲስተም ችግር ካለ ብዙ ጊዜ ሆርሞኖች የሆነ የሆርሞን ችግር አለ ተብሎ ይታሰባል ማለት ነው። ይሄ እንግዲህ ከፍተኛ የሆነ ብሊዲንግ እንዲያጋጥማት ያደርጋል። ከፍተኛ የሆነ ድካም፣ ከፍተኛ የሆነ አንዳንድ የሆርሞናል ኢምባላንስ ስለሚኖር ኢሬጉላሪቲ የሆነ ፔሪድ እንድታይ ያደርጋል ማለት ነው። በተለይ ደግሞ ሲምፕተሞችን ስናይ ብዙ ጊዜ እንደነዚህ የታይሮይድ ዲስኦርደር መሆኑን የምታየው ከፍተኛ ፋቲግ ካለ፣ ዌት ሎዝ ካላት፣ ሙድ ቼንጅ ካለ በተለይ ደግሞ ከስሜት ለውጥ ጋር ተያይዞ ያለ ካለ የታይሮይድ ዲስኦርደር አለ ተብሎ ይታሰባል። ሶስተኛው ስትረስ ነው። ስትረስ እንግዲህ ክሮኒክ የሆነ ስትረስ እንደሚታወቀው የማንስትሬሽን ሳይክል በከፍተኛ ደረጃ ከሚያዛቡ ነገሮች ውስጥ በዋነኝነት የሚጠቀስ ነው ማለት ነው። በተለይ ደግሞ የሃይፖታለመስና የፒቱታሪ ግላንድ መዛባት ሊያስፈጥር ስለሚችል አጠቃላይ ኢሬጉላር የሆነ ፔሪድ ወይም ደግሞ የወር አበባ ዑደት እንዲኖራቸው ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። አራተኛ የኪሎ ለውጥ ነው። በተለይ ደግሞ ከፍተኛ ሲግኒፊካንስ የሆነ ዌት ቼንጅ ካለ፣ በተለይ ደግሞ ከፍተኛ የሆነ የኪሎ መጨመር ካለ፣ በጣም ኪሎ መቀነስ ካለ እንደዚህ አይነት ነገሮችን ሊያስከትል ይችላል ማለት ነው። በተለይ ደግሞ ዲዝራፕት ያደርጋል፣ ኖርማል ማንስትሬሽን ሳይክልን ሊያዛባ ይችላል ማለት ነው። ስለዚህ ዌይትን ሜንቴን ማድረግ እጅግ በጣም አስፈላጊ ነው ማለት ነው። አምስተኛ የሆርሞናል ኢምባላንስ ካለ፣ በተለይ ደግሞ የሆርሞኖች አለመመጣጠን ካለ፣ መዛባት ካለ አሁን እንዳልነው ለፔሪድ እንዲዛባ ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። በተለይ ደግሞ ሆርሞን ከሚያዛቡ ነገሮች አንዱ ከፍተኛ የሆነ ስትረስ፣ ቅድም ያልነው ክሮኒክ የሆነ ስትረስ ካለ፣ ዌት ቼንጅ ካለ፣ በከፍተኛ ደረጃ ዌት ጌን ካለ፣ ዝቅተኛ የሆነ ኪሎ ካለ፣ እንዲሁ ሌላው ደግሞ ሳርታይን ሜዲካል ኢሹ ካለ ወይም ደግሞ ሜዲካል ኮንዲሽን ካለ፣ እንደዚህም ካሉ አሁን እንዳልነው የሆርሞናል መዛባት ሊያስከትሉ ይችላሉ ማለት ነው። የሆርሞን መዛባት ደግሞ በጊዜ ሂደት ኢሬጉላር የሆነ ማንስትሬሽን ሳይክል እንዲሆን ያደርጋል ማለት ነው። ስድስተኛ ሆርሞናል ኮንትራሴፕቲቭ ቢጠቀሙ ሰዎች ወይም ደግሞ ይሄ የሚጠቀሙ ሰዎች ብዙ ጊዜ ለምሳሌ እንደ በርዝ ኮንትሮል ፒልስ የሚወስዱ ሰዎች ብዙ ጊዜ የሆርሞናል መለዋወጥ ወይም ደግሞ የኬሚካል ለውጥ ይኖራል ማለት ነው። በዛ ሂደት እንግዲህ ያልተስተካከለ የወር አበባ መፍሰስ እንዲከሰት ያደርጋል ማለት ነው። ሰባተኛ ሞኖፖዝ ለምንጠራው ነው። ወይ ደግሞ የእናቶች የወር አበባ ሊቆርጡ አካባቢ የወር አበባ መዛባት ይኖራል ማለት ነው። በተለይ ደግሞ ኦቫሪ እንቁላል ማምረት ታቆማለች ማለት ነው። በዛ ሂደት እንግዲህ እንቁላል ማምረት ሲቆም ብዙ ጊዜ የኢስትሮጅን እና የፕሮጀስትሮን ሆርሞን ድሮፕ ያደርጋል ወይም ደግሞ ዲክሪዝ ያደርጋል ማለት ነው። ስለዚህ የነዚህ ድሮፕ ወይም ዲክሪዝ ማድረግ ብዙ ጊዜ የሆርሞናል ፍላክቹዌሽን እንዲፈጠር ያደርጋል ማለት ነው። በዛ ሂደት ኢሬጉላር የሆነ ፔሪድ ያስከትላል ማለት ነው። ስምንተኛ ኦቫሪያን ሲስት ለምንጠራው ነው። እንግዲህ ኦቫሪያን ሲስት መኖሩ እንደሚታወቀው የሆርሞን እንዲለዋወጡ ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። በዛ ሂደት ያልተስተካከለ የወር አበባ ዑደት እንዲኖራቸው ያደርጋል ማለት ነው። ዘጠነኛ ዩትሪን ፋይብሮይድ ብለን የምንጠራቸው እነዚህ ነን ካንሰሮስ ሲሆኑ ግሮዞች ወይም ደግሞ ቱመሮች ሲኖሩ በተለይ ደግሞ እነዚህ በሚኖሩበት ሰዓት ከፍተኛ የሆነ ብሊዲንግ ሊኖር ይችላል። ከ80 ኤምኤል እና ከዛ በላይ ሊኖር ይችላል። ሌላው ደግሞ ፕሮሎንግድ የሆነ ፔሪድ ወይም ደግሞ ከ35 ቀን በላይ የሚቆይ ፔሪድ አይነት ሊኖር ይችላል ማለት ነው። እንዲሁም ደግሞ ሬጉላር የሆነ ፔሪድ እንዲፈስ ከሚያደርጉ ነገሮች አንዱ ነው ማለት ነው። አስረኛ ኢንዶሜትሪያል አብሌሽን ለምንጠራው ወይም ደግሞ እንደዚህ አይነት ፕሮሲጀር የተሰራላቸው ሰዎች ብዙ ጊዜ የዩትረሱ የላይኛው ፓርት የተነሳባቸው ሰዎች ብዙ ጊዜ አሁን እንዳለው ኢሬጉላር የሆነ ፔሪድ ከሚያስከትሉ ነገሮች ውስጥ አንዱ ነው ማለት ነው። 11ኛ ፐልቪክ ኢንፍላማቶሪ ዲዚዝ ለምንጠራው አጠቃላይ ይሄ ኢንፌክሽን አይነት ሲኖር በተለይ ደግሞ ይሄ ለተለያዩ ነገሮች ኮዝ ሊሆን ይችላል። በተለይ ለፔን ሊኖር ይችላል። ሄቪ የሆነ ብሊዲንግ ቅድም እንዳልነው ከፍተኛ የሆነ የደም መፍሰስ ሊኖር ይችላል። እንዲሁም ደግሞ የወር አበባ መዛባት ወይም ደግሞ ዑደቱን ያልጠበቀ የወር አበባ ሊኖር ይችላል ማለት ነው። 12ኛ ይሄ የአመጋገብ ችግር ነው። ብዙ ጊዜ አመጋገብን ስናስተካክል የወር አበባ ሂደታችን ሊስተካከል ይችላል ማለት ነው። አሁን ቀጣይ ላይ የምናያቸው ምግቦችን በመመገብ የወር አበባ ችግሮችን ማስተካከል እንችላለን ማለት ነው እናያለን ማለት ነው። ስለዚህ ይሄ ኢቲንግ ዲስኦርደር ካለ ወይም ደግሞ የአመጋገብ ችግር ካለ አሁን እንዳልነው የሆርሞኖች መዛባት ስለሚያስከትል አጠቃላይ ለፔሪድ ወይም ደግሞ ለወር አበባ መዛባት ሊዳርግ ይችላል ማለት ነው። 13ኛው አንዳንድ መድኃኒቶች ናቸው። በተለይ ደግሞ አንቲ ሳይኮቲክ ድረጎች የሚወስዱ ሰዎች
አንቲ ሲዘር ወይም ደግሞ የዚህ የኤፒሌፕሲ መድኃኒት የሚወስዱ ሰዎች፣ አንቲ ዲፕሬሳንት የሚወስዱ ሰዎች ወይም ደግሞ ይሄ የሜጀር ዲፕሬሲቭ ዲስኦርደር ያለባቸው ሰዎች ወይም ደግሞ የዲባቴን መድኃኒት የሚወስዱ ሰዎች ብዙ ጊዜ የወር አበባ መዛባት ከሚያጋጥማቸው ነገሮች ውስጥ በዋነኝነት የሚጠቀስ ነው ማለት ነው። ስለዚህ እነዚህን ካየን አሁን ደግሞ እነዚህን ሊያስተካክሉን የሚችሉ የምግብ አይነቶችን አንድ ባንድ ስናይ በተለይ ደግሞ የተዛባ የወር አበባ ያላቸው የተዛባ ወይም ደግሞ እንዲሁ ቀኑን ያልጠበቀ የወር አበባ ችግር ያለባቸው ሰዎች እነዚህን ምግቦች ቢመገቡ ይስተካከልላቸዋል ተብሎ ይታሰባል ማለት ነው። የአንደኛው አረንጓዴ አትክልቶችን አዘውትሮ ቢጠቀሙ በተለይ ደግሞ ሊፊ ግሪን ቬጂቴብል ብለን የምንጠራቸውን አዘውትሮ ቢመገቡ ይስተካከልላቸዋል ተብሎ ይታሰባል ማለት ነው። ምክንያቱም ከፍተኛ የሆነ አይረን አላቸው፣ ከፍተኛ የሆነ ሚኒራል እንደ ካልሲየም አይነት አላቸው፣ ቫይታሚኖችን ይዘዋል በከፍተኛ ደረጃ። በተለይ ደግሞ እነዚህ ቫይታሚን ቢ ኮምፕሌክስ ብለን የምንጠራቸው እና ቫይታሚን ሲ ሌሎችን የቫይታሚን አይነቶችን ይዘዋል ማለት ነው። ይሄ ደግሞ የወር አበባ በከፍተኛ ደረጃ ሲፈስ አኒሚያ የሚባለውን ሂደትን በማስተካከል ትልቅ ሚና ስላለው የተስተካከለ የሆርሞናል ባላንስ እንዲኖር በማድረግ ወይም ደግሞ ሬጉሌት የሆነ ሆርሞን እንዲኖር በማድረግ አጠቃላይ ሄልዝ የሆነ ማንስትሪያል ሳይክል እንዲኖር ያደርግላቸዋል ማለት ነው። ሁለተኛ ሆል ግሬድ ብለን የምንጠራቸውን በተለይ ደግሞ እነዚህ ሙሉ እህሎች ብለን የምንጠራቸውን ጉድ ሶርስ ናቸው። በተለይ እንደ ፋይበር፣ ቫይታሚን ቢ ኮምፕሌክስ እና ሚነራሎችን በደንብ አጭቀው ስለያዙ የተስተካከለ ሆርሞን እንዲኖር ያደርጋል ማለት ነው። በዛ ሂደት የተስተካከለ የወር አበባ ዑደት እንዲኖር ያደርግላቸዋል ማለት ነው። 13ኛ ቤሪ ብለን የምንጠራቸው ወይም ደግሞ ይሄ የእንጆሪ አይነቶች በተለይ ደግሞ ስትራውቤሪ፣ ብሉቤሪ፣ ብላክቤሪ እና ራስቤሪ ብለን የምንጠራቸው የቤሪ አይነቶችም በከፍተኛ ደረጃ ያስፈልጋሉ ማለት ነው በወር አበባ መፍሰስ ጊዜ። በተለይ ደግሞ እነዚህ በአንቲኦክሲዳንቶች የበለጸጉ ናቸው፣ በቫይታሚኖች የበለጸጉ ናቸው፣ በሌሎችም የበለጸጉ ስለሆኑ የተስተካከለ ሆርሞን እንዲኖር በማድረግ የወር አበባ ዑደትን ያስተካክላሉ ማለት ነው። ስለዚህ የቤሪ አይነቶችን አንዲት ሴት የወር አበባ እንዲስተካከል በተለይ ደግሞ ኢሬጉላር የሆነ የወር አበባ ዑደት ካላት የተስተካከለ እንዲሆን ለማድረግ ተፈለገች እነዚህ መመገብ አለባቸው ማለት ነው። አራተኛ አጠቃላይ እነዚህ የቅባት እህሎች ብለን የምንጠራቸው ነው እንደ ሰሊጥ፣ ኑግ፣ የዱባ ፍሬ እና ሌሎችንም ብትመገብ በከፍተኛ ደረጃ ሄልዝ የሆኑ ፋቶችን ይዘዋል፣ ከፍተኛ ጠቃሚ የሆኑ ፋይበሮችን ይዘዋል፣ ከፍተኛ የሆነ ሚነራሎችን ይዘዋል። እነዚህ ደግሞ ቅድም የጠቀስናቸውን ሆርሞኖች ባላንስ ወይም ደግሞ ሬጉሌት ማድረግ ስለሚችሉ የወር አበባ ዑደት የተስተካከለ እንዲሆን ከሚያደርጉ ነገሮች ውስጥ በዋነኝነት ይጠቀሳሉ ማለት ነው። በዛ ሂደት ኢምፕሩቭ ማድረግ ትችላለች ማለት ነው ፔሪዷን። አምስተኛ ፋቲ ፊሽ ብለን የምንጠራቸው እንደ ሳልሞን፣ ሰርዲን ብለን የምንጠራቸው እነዚህ የአሳ አይነቶች በከፍተኛ ደረጃ ኦሜጋ ስሪ ፋቲ አሲድን ይዘዋል ማለት ነው። ኦሜጋ ስሪ ፋቲ አሲድ ወይም ደግሞ ጤነኛ የሆኑ ፋቲዎችን የያዙ ምግቦችን መመገብ ደግሞ ቅድም እንዳልነው አጠቃላይ ጤነኛ የሆነ ሆርሞን እንዲኖራ ስለሚያደርግ ለወር አበባ መዛባት ሊያስከትሉ የሚችሉ ሪስኮችን ማስተካከል ትችላለች ማለት ነው። ስድስተኛ ሌጊዩም ብለን የምንጠራቸው እንደ ባቄላ፣ አተር፣ ሽምብራ፣ ቦለቄ እና የተለያዩ የነዚህ ዝርያዎችን መመገብ ከፍተኛ የፕሮቲን የፋይበር እና የሚነራል ይዘት ስላላቸው እነዚህ መመገብ ደግሞ አሁን እንዳልነው ሆርሞን ባላንስ እንዲሆን ስለሚያደርጉ የተስተካከለ የወር አበባ ዑደት እንዲኖራት ያደርጋሉ ማለት ነው። ሰባተኛ ክሩሲፌረስ ብለን የምንጠራቸው የቬጂቴብል አይነቶችን በተለይ ደግሞ እንደ ብሮኮሊ፣ ኮሊፍላወር፣ ካቤጅ ሌሎችም አይነት እነዚህ የክሩሲፌረስ ቬጂቴብሎችን መመገብ በከፍተኛ ደረጃ ቫይታሚኖችን፣ ማዕድናትን እንዲሁም ደግሞ ፋይበሮችን ስለያዙ አሁን እንዳልነው የሆርሞንን መጠን ባላንስ በማድረግ የተስተካከለ የወር አበባ ዑደት እንዲኖራት ማድረግ ትችላለች ማለት ነው። ስምንተኛ ዝንጅብል ነው። ዝንጅብልም እንግዲህ በከፍተኛ ደረጃ አንቲ ኢንፍላማቶሪ ኢንፍላሜሽን ሊዋጋ የሚችል አንቲ ኢንፍላማቶሪ ኢፌክት ያላቸውን ንጥረ ነገሮች ይዟል ማለት ነው። ይሄ ደግሞ አሁን እንዳልነው ሬጉላር የሆነ ሆርሞን እንዲኖራት በማድረግ አጠቃላይ የወር አበባ መዛባትን ወይም ደግሞ የወር አበባ ዑደትን ማስተካከል ትችላለች ማለት ነው። ዘጠነኛ ፍሌክስ ሲዶችን ወይም ደግሞ እነዚህ ተልባን መመገብ አሁን እንዳልነው ከፍተኛ የሆነ ኦሜጋ ስሪ ፋቲ አሲድ ይዟል ማለት ነው። እንዲሁም ደግሞ ፋይበርን ይዟል፣ ሊግናንስ ብለን የምንጠራቸውን ንጥረ ነገሮች ይዟል ማለት ነው። ይህ ደግሞ እንዳልነው እነዚህ ጠቃሚ የሆኑ ቅባቶች አጠቃላይ የሪፕሮዳክቲቭ ሲስተምን ጤንነት ለመጠበቅ
ትልቅ ሚና አላቸው ማለት ነው። በዛ ሂደት የተለያዩ ሆርሞኖችን ባላንስ በማድረግ የወር አበባ መዛባትን በማስተካከል ከፍተኛ ሚና አላቸው ማለት ነው። 10ኛ አቮካዶ ነው። አቮካዶ እንደሚታወቀው በከፍተኛ ደረጃ ሄልዚ የሆኑ ፋቶችን ይዟል። ከፍተኛ የሆኑ ጠቃሚ የሆኑ ፋይበሮችን ይዟል። ከፍተኛ የሆኑ ቫይታሚኖችን ይዟል ማለት ነው። እነዚህ ደግሞ ሆርሞንን ባላንስ በማድረግ በተለይ ቅድም ያልነውን ዑደት በመጠበቅ ለወር አበባ መዛባት ሊያስከትሉ የሚችሉ ነገሮችን በማስተካከል ትልቅ ሚና አለው ማለት ነው። 11ኛ ፈርመንትድ ፉዶች ናቸው። በተለይ እነዚህ ይስት ያላቸው ወይም ፈርመንትድ የሆኑ ፈንገስ ያላቸው ምግቦች አዘውትሮ መመገብ በተለይ እንደ እርጎ፣ አይብ፣ ሌሎችም ፈርመንትድ የሆኑ ነገሮችን መመገብ አሁን እንዳልነው በተለይ ደግሞ በከፍተኛ ደረጃ ፕሪባዮቲክን ስለሚይዙ ወይም ደግሞ ይሄ ማይክሮባዮሞችን ስለሚይዙ ሆርሞንን ሬጉሌት ያደርጋሉ ማለት ነው። ሆርሞን ሬጉሌት ሆነ ማለት ደግሞ የወር አበባ መዛባትን በማስተካከል ትልቅ ሚና አለው ማለት ነው። 12ኛ ዳርክ ቾኮሌት ነው። ዳርክ ቾኮሌት በተለይ ደግሞ በከፍተኛ ደረጃ አንቲኦክሲዳንቶችን ይዟል፣ ማግኒዥየምን ይዟል ማለት ነው። በተለይ እንደሚታወቀው እንግዲህ ማግኒዥየም የማስል ስፓዝም ካለ አጠቃላይ የማስል ክራምፕ ካለ እንደዚህ አንቲ ስፓስሞዲክ ኢፌክት አለው ማለት ነው። ስለዚህ ሆርሞኖችን ባላንስ የማድረግ አቅሙ ከፍተኛ ነው ማለት ነው። እንዲሁም አንቲኦክሲዳንቶች መርዛማ ንጥረ ነገሮችን በማስወገድ ኢንፍላሜሽን በመቀነስ እና የኦክሳይድ ውጥረትን በማስተካከል አጠቃላይ ከወር አበባ ዑደት ጋር ሊከሰቱ የሚችሉ ችግሮችን በማስተካከል ትልቅ ሚና አለው ማለት ነው። 13ኛ ቱርመሪክ ወይም ደግሞ እርድ ብለን የምንጠራው ነው። እርድ እንግዲህ እንደሚታወቀው በከፍተኛ ደረጃ ኩርኩም የሚባል አንቲ ኢንፍላማቶሪ ኢፌክት ያለው ንጥረ ነገር ይዟል ማለት ነው። ይሄ ደግሞ ምንድነው ኢንፍላሜሽንን በመቀነስ በተለይ ደግሞ ሊከሰት የሚችለውን በወር አበባ ጊዜ ሊከሰት የሚችለውን ኢንፍላሜሽን በማስተካከል ለክራምፕ ለተለያዩ ነገሮች ሴቶች እንዳይሰቃዩ ያደርጋል ማለት ነው። ከዚህ በተጨማሪ ደግሞ አንቲ ስፓስሞዲክ ኢፌክት አለው ማለት ነው። በተለይ ደግሞ ማስልን ስፓዝም እንዳይፈጥር፣ ክራምፕ እንዳይኖር፣ የማስል ክራምፕ እንዳይኖር በማስተካከል አጠቃላይ ሴቶች የወር አበባ ዑደታቸው የተስተካከለ እንዲሆን ያደርጋል ማለት ነው። 15ኛ ካሮት ነው። ካሮት በከፍተኛ ደረጃ ማዕድናትና ቫይታሚን ስለያዘ አሁን እንዳልነው ከፍተኛ የሆኑ ማዕድናትና ቫይታሚን የያዙ ምግቦችን መመገብ ደግሞ ብዙ ጊዜ በወር አበባ ሂደት ሊፈጠሩ የሚችሉ ህመሞችን የከፍተኛ የሆነ የደም መፍሰስን በማስተካከል እንዲሁም ደግሞ በማከም ትልቅ ሚና ስላላቸው አጠቃላይ ካሮት መመገብ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ የካሮት እንደምታውቀው የካሮት ጁስን መመገብ ብዙ ጊዜ የተስተካከለ ፔሪድ ወይም ደግሞ ሬጉላር የሆነ ፔሪድ ያላቸው ሰዎች የካሮት ጁስን አዘውትሮ ቢጠቀሙ ማስተካከል ይችላሉ ማለት ነው። 16ኛ ፋይናል ወይም ደግሞ ፋይናል ብለን የምንጠራው ወይም ደግሞ እንስላል ብለን የምንጠራውም እጅግ በጣም አንቲ ስፓስሞዲክ ኢፌክት አለው ማለት ነው። ይሄ ደግሞ በወር አበባ ጊዜ ሊከሰት የሚችለውን የማስሎች ክራምፕ ስፓዝም መቀነስ ይችላል ማለት ነው። በከፍተኛ ደረጃ ማሻሻል ይችላል ማለት ነው። 17ኛ ያልበሰለ ፓፓያ ወይም ደግሞ አንሪፕ የሆነ ፓፓያ በከፍተኛ ደረጃ ከፍተኛ የሆነ ስትረስን ሊቀንሱ የሚችሉ ንጥረ ነገሮችን ስለያዘ ስትረስን መቀነስ ደግሞ ቅድም እንዳልነው አንዱ ለሆርሞኖች መዛባት ምክንያት አንዱ ስትረስ ነውና ስትረስን በማስተካከል ትልቅ ሚና ስላላቸው ነው የፓፓያዎችን አዘውትሮ መጠቀም የወር አበባ ዑደትን በማስተካከል ወደር የላቸውም ማለት ነው። 18ኛ ግሪን ቲ ነው ወይም ደግሞ እነዚህ አረንጓዴ ሻይ ብለን የምንጠራቸው በከፍተኛ ደረጃ አንቲኦክሲዳንቶችን ይዘዋል። አንቲኦክሲዳንቶችን የያዙ ምግቦችን መመገብ ደግሞ ኢንፍላሜሽንን በመቀነስ ትልቅ ሚና አላቸው ማለት ነው። በተለይ ደግሞ ኢንፍላሜሽን በማስተካከል ፔን ከወር አበባ ጋር ሊከሰት የሚችለውን ህመም ማስተካከል ይችላሉ ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ እንደምታውቀው ብዙ ጊዜ አሁን ካልናቸው ምግቦች በተጨማሪ አዘውትረን ስፖርታዊ እንቅስቃሴ ወይም ደግሞ አካላዊ እንቅስቃሴ ማድረግ፣ ዌታችን ቦዲ ማስ ኢንዴክሳችን ማስተካከል፣ ስትረስን መቀነስ፣ የተመጣጠነ ምግብ መመገብ እንዲሁም ደግሞ ካፊን የበዛባቸው ምግቦች አልኮልን መቀነስ፣ ካፊን ማስተካከል አሁን ከጠቀስናቸው ምግቦች በተጨማሪ ትልቅ ሚና ስላላቸው ማስተካከል አለብን ማለት ነው። ስለዚህ አሁን የጠቀስናቸውን 18 ምግቦች በመመገብ የወር አበባ ዑደታችንን ማስተካከል እንችላለን ማለት ነው። እንግዲህ ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደረጋችሁ እንድታበረታቱ ስል ጠይቃለሁ። ባይ ባይ።